ሰላም ውድ የትራቭል አዲስ ቤተሰቦቼ እንዴት ናችሁልኝ? እኔ ፈጣሪ የተመሰገነ ይሁን በጣም ሰላም ነኝ። ዛሬ ወደ እንጦጦ አምርተናል። እንጦጦ ደግሞ አንድ ደስ የሚል ቦታ እንጎበኛለን። ይህ ቪዲዮ ለብዙዎች እንዲደርስ ላይክ በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። ባለፈው ሳምንት እንግዲህ የደሴን ቪዲዮ ለቅቄላችሁ ነበረ። ብዙዎች በጣም ደስ እንዳላችሁ ነግራችሁኛል። እንዲሁም ደግሞ ትዝታችሁን አካባቢ ላይ ደግሞ ተወልዳችሁ ያደጋችሁ ሼር አድርጋችሁኛል ትዝታችሁንና የተለያየ ነገር በጣም አመሰግናለሁኝ። እንግዲህ በቀጣይ ደግሞ እስኪ ወደ ጅማ አካባቢ ቪዲዮ ለመስራት አስቤያለሁኝ። የጅማን ቪዲዮም እንግዲህ በቅርቡ ጠብቁኝ። እንዲሁም ደግሞ የባህር ዳር ኤርፖርትን ማሳይቻችኋለሁ። በጣም አመሰግናለሁ ለሰጣችሁኝ አስተያየት። ዛሬ እንግዲህ እንጦጦ ፓርክ ተገኝተናል። እንጦጦ ፓርክ በነገራችን ላይ ወደ 3 መግቢያዎች አሉት እኔ የማውቃቸው። አንዱ ዛሬኛ የገባንበት ወይም የገባሁበት ቁስቋም አካባቢ መግቢያ ነው። የቁስቋም መግቢያ ማለት ከሽሮ ሜዳ ከፍ ብላችሁ ቁስቋም እንደደረሳችሁ የእንጦጦ ወደ ላይ የሚወጣው አንስታችሁ በግራ በኩል ስትገቡ የአዲስ የተሰራ ስቴዲየም አለ፣ የፉትሳል ስቴዲየም። እንዲሁም ደግሞ የእንጆሪ እርሻ አለ እዚያ አካባቢ። ከሱ በዛው በቅርብ ርቀት እዛው አካባቢ መግቢያ አለ። በዛ ነው የገባ ነው። መግቢያ እንግዲህ በሰው 200 ብር ነው የመግቢያ ዋጋ ማለት ነው። ዛሬ እንግዲህ በዋናነት የማሳያችሁ በሃይላይቱም ላይ እጅግ በጣም የሚያምር ቦታ የዞማ ቪሌጅ ነው። ዞማ ቪሌጅ እንግዲህ ከዚህ በፊት ወደ አቦ መካኒሳ አካባቢ ዞማ ፓርክ አለ፣ ዞማ መንደር፣ እንዲሁም ደግሞ ዞማ ትምህርት ቤትም አለ፣ እንዲሁም ደግሞ ዞማ ሙዚየምም አለ። እሱንም ልትጎበኙ ትችላላችሁ። አሁን ደግሞ በጣም የሚያምር እንጦጦ ጫካ ውስጥ የተገነባ ዞማ መንደር አለ። ይህ ደግሞ ለየት የሚያደርገው ምንድነው? እጅግ በጣም አስቸጋሪ ቦታ ላይ በመጠኑ ትልቅ የሚባል ለዛ ቦታ ግድብ አለ። እሱን የምንመለከት ይሆናል። ይህ ደግሞ የዛሬው መንደር ሙሉ ለሙሉ የአገር በቀል ዛፎች የሞሉበት እጅግ በጣም የሚያምር አረንጓዴ ነፋሻማ የሆነ ቦታ ነው። እንዲሁም ደግሞ ለተለያዩ አገልግሎቶች የሚውሉ ተራራው ላይ የተገነቡ ቤቶች አሉ። እነሱንም የምንመለከት ይሆናል። እንዲሁም ደግሞ ለተለያየ ፐርፐዝ የሚውሉ ናቸው እነሱን የምንነግራቸው ይሆናል። ቤተሰቦች እንግዲህ ዞማ ቪሌጅ ማለት ወይም ዞማ መንደር ማለት ይሄ ነው። ይህ እንግዲህ ካፌ ነው። ልክ መግቢያው አካባቢ ላይ ያለ ካፌ ነው። አሁን ከፍ ብዬ ቅድሚያ ይሄን ስለሰራሁት ነው። አሁን ከዚህ ሳልወርድ ወደ ውስጥ ሳንሄድ እንመለከተዋለን። ምን አለ? ቴራስ አለ። እሱን እናያለን። እዛ ላይ ሆናችሁ እንግዲህ ከተማው ሙሉ ለሙሉ በዚህ የሚያሳየው ሳይድ እንዲሁም ወደ የካ አካባቢ ያለውን መመልከት ትችላላችሁ። አሁን ቴራሱ ላይ ሆነን ነው የምናየው። ያው ክረምት እንደመሆኑ መጠን ሙሉ ለሙሉ አረንጓዴ ነው። በነገራችን ላይ ያው እንጦጦ ሁልጊዜም አረንጓዴ ነው፣ ነፋሻማ ነው። እንዲሁም ደግሞ የከተማው የአዲስ አበባ ሳምባ በመባል ነው የሚታወቀው። ደስ የሚለው ነገር እንግዲህ አሁን የባህር ዛፍ ተክል ነበር በብዛት እንጦጦ ፓርክ ውስጥ የሚገኘው። ነገር ግን አሁን በአገር በቀል ዛፎች የመተካት ስራ እየተሰራ ነው ያለው። ከዛ ውስጥ አንዱ እንግዲህ የዞማ መንደር ዛሬ የምናየው ማለት ነው። ሙሉ ለሙሉ የሀገር በቀል ዛፎች ነው ያሉት። እንግዲህ እጅግ በጣም ያስገረመኝ ነገር የእግረኛ መንገዱ ነው። እዚህ ውስጥ ከግድቡ ቀጥሎ ማለት ነው ሙሉ ለሙሉ በጫካ ውስጥ የተለያዩ በዝግዛግ እየተሰራ እስከ ታች ግድቡ ድረስ የእግረኞች መንገድ ተሰርቶለታል። በዛ ደግሞ በጫካው መካከል የእግረኛ መንገድ በጥሩ መንገድ ስለተሰራ እጅግ በጣም አስደሳች ጉዞ ነው የምታደርጉት። ከላይ ሆነን እንግዲህ ግድቡን ስናየው ነው ይሄ አሁን ያለው እይታ ማለት ነው። በዚህ በቀኝ በኩል እንዲሁም ደግሞ በግራ በኩል የግራ በኩል ኮንስትራክሽኑ ሙሉ ለሙሉ አልተጠናቀቀም። ቤተ ጊዮርጊስም የሚባል አለ እዚህ ጋር የተሰራ እንደ ሙዚየም ነገር ነው። በባለፈው የተጓዡ ጋዜጠኛ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ኢንተርቪው ያደረጉበት ቦታ ማለት ነው እዚህ አካባቢ ነው። በዚህ በግራ በኩል ነው። እሱ ገና የሆነ የሚቀር ነገር አለመሰለኝ አልጎበኘሁትም። እዚህ ጋር እንደምንመለከተው ደግሞ ኤሊዎችም አሉ። አሁን እንግዲህ በዚህ ታጥፈን ወደ ታች ነው የምንወርደው። እስከ መጨረሻ ድረስ እንድትከታተሉ እንዲሁም ደግሞ በመግቢያም ላይ እንደነገርኳችሁ ላይክ በማድረግ እንዲሁም ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የትራቭል አዲስ ቤተሰብ ሁኑ። እዚህ አካባቢ እንግዲህ ወይም እዚህ መንደር ውስጥ ከምናያቸው ልዩ ኮንስትራክሽኖች አንዱ ይሄ ነው። ከላይ እንደ ትልቅ ሬስቶራንት ነገር ነው የሚሆነው። ከስር ደግሞ እንደምንመለከታቸው ክብ ተደርጎ በጣም ብዙ ክቦች አሉ። እንዲሁም ደግሞ አምፖል ተሰክቶባቸዋል ወይም ተደርጎባቸዋል። ምንድነው በማታ ጨለማ አይሆንም ማለት ነው። እንዲሁም ደግሞ ከስር የተለያዩ ማረፊያዎች
ተሰርቶለታል ወንበር ነገር። ወንዝም ደግሞ በዚህ በቀኝ በኩል አለ። አሁን ድልድዩ የሚሻገረው አለ። የእሱም ድምፅ ስላለ እዚህ ከስር ቁጭ ብላችሁ ራሱ ከተፈጥሮ ጋር ራስን ለማዳመጥ እጅግ በጣም ደስ የሚል ቦታ ነው። ድልድዩ ማለት ይቺ ድልድይ ነች። በጣም መጠነኛ ናት። ከስር እንደ ወንዝ አለው። ያው መነሻ አካባቢ ስለሆነ ትልቅ ወንዝ አይደለም። በእርግጥ እዚህ አካባቢ ያለው ይቺ ድልድይ ናት። ከግራና ከቀኝ ደግሞ የሆነ አረፍ መባያ ደገፍ መባያ ያለችው እዛች ጋር ቆም ብላችሁም ጊዜ ልታሳልፉ ትችላላችሁ። በዚህ ደግሞ መጸዳጃ ቤት ነው አሁን በቀኝ በኩል እያለፍንበት ያለው ማለት ነው። እንግዲህ ቅድም በጣም ያስገርመኛል ያልኳችሁ ወክዌይ ማለት ነው። ሙሉ ተራራውን በእንደዚህ አይነት የእግረኞች መንገድ ተሰርቶለታል። ከግራም ከቀኝም ደግሞ ጫካ ነው። የአዋፋት ወይ የወፎች ድምፅ አለ። በዛ ላይ ደግሞ የተለያዩ ለልጆችም ለአዋቂዎችም የሚሆን አክቲቪቲ አለ። እንግዲህ ዞማ ቪሌጅ ላይ ደግሞ ቲክቶክ አካውንታቸው ላይ እንዳየሁት እዚህ ዞማ ቪሌጅ የተለያዩ ለሰርግ፣ ለልደት፣ ለቀለበት፣ ለስብሰባ፣ ለቤተሰብ ፕሮግራም እንዲሁም ካምፔን እና የኦፕን ኤር ሲኒማ አገልግሎት ከፈለጋችሁ ሙሉ ለሙሉ እዚህ መንደር ውስጥ ማግኘት ትችላላችሁ። ዞማን ኮንታክት አድርጋችሁ እነዚህን እዚህ በጣም የሚያምር ቦታ ላይ እነዚህን ፕሮግራሞች ልታሳልፉ ትችላላችሁ። እንደዚህ አይነት ፕሮግራም እዚህ ቦታ ማሳለፍ በጣም አይረሴም የሚያደርገው። ከከተማ ደግሞ ወጣ ብላችሁ እንደዚህ አይነት ንጹህ አየር ከአዲስ አበባ እዛው ቅርብ ርቀት እንጦጦ ላይ እንደዚህ ውብ የሆነ ቦታ ማግኘት በጣም ደስ የሚልና ማራኪ ጊዜ ነው የምታሳልፉት። እንግዲህ ይህንን በባለቤትነት አይ ቲንክ መስከረም አሰግድ የሚባሉ በጣም ትልቅ ሰው ይህንን በአጋርነት እንደሰሩት መረጃ አግኝቻለሁኝ። በጣም የሚያምረው ትልቅ ሰው ናቸው በእውነት። ይሄ ማለት በጣም ታሪካዊ ቦታ ነው የሚሆነው። ወደፊትም አዲስ አበባ ውስጥ ጎብኚ መጥቶ ሳያየው መሄድ የሌለበት ቦታ ነው የሚሆነው። በጣም ምርጥ ቦታ ነው። አሁን እንግዲህ ሙሉ ለሙሉ አይ ቲንክ ተጠናቆ ደግሞ ምርቃት ከተደረገ በኋላ በጣም የበለጠ እንደሚተዋወቅ ተስፋ አደርጋለሁኝ። ግድቡ እንግዲህ አሁን አዲስ አበባ ላይ ብዙ ግድቦች አይተናል። እንደ ቀበርና በብዙ ሚሊዮን ሰዎች የተጎበኘው እንዲሁም ደግሞ በሰባ ደረጃና አፍንጮ በር አካባቢ ግድቦች አሉ። ከነዛ ግድቦች በፊት ነው ይሄ ግድብ የተጠናቀቀው። ላስት ይር ክረምትም አካባቢ መጥቼ ያስጎብኝቻችኋለሁ ታስታውሱ ከሆነ። ይህ ግድብ በጣም ያምራል፣ በጣም ያምራል። አንደኛ ጫካ ውስጥ ነው፣ ሁለተኛ በጣም አስቸጋሪ ቦታ ውስጥ ነው የተገነባው። ያን ነገር ስታስቡት የግድቡ ውበት በጣም ይገዝባችኋልና ደስ የሚል ነው። ሌላው እንግዲህ ከልጆቻችሁ ጋር ስትመጡ አይ ቲንክ በኔክስት ቪዲዮ ማሳያቸው ይሆናል። የተለያዩ የልጆች አክቲቪቲ የሚሰሩበት ቦታ አለ። ቅዳሜና እሁድ በእርግጥ ይሄ የእንጦጦ ፓርክ ላይ ብዙ ጎብኚዎች ስላሉ ቅዳሜና እሁድ ከልጆቻችሁ ጋር ብትመጡ ጥሩ ጊዜ ታሳልፋላችሁ። እስከ መጨረሻው ድረስ እንግዲህ እንድትመለከቱ ጋብዛችኋለሁ። ታች ድረስ እንወርዳለን፣ ግድቡን እናየዋለን። እንዲሁም ደግሞ ግድቡ ውሃ የሚወርድበት ከስር በኩል በጣም የሚያምር የእርከን ስራ ተሰርቷል። በጣም ያምራል። እንዲሁም ደግሞ ፔይንቲንግ ነገሩም አሉ፣ የተለያዩ ስዕሎች ተሰርተውበታል። እሱንም የምንመለከት ይሆናል። ቤተሰቦች እስከ መጨረሻው ድረስ ተከታተሉን። አንዱ የኦፕን ኤር ሲኒማ ከፈለጋችሁ ያልኳችሁ እንግዲህ አንዱ ይሄ ነው። እንደምትመለከቱ ክፍት ነው። የተለያዩ ወንበሮችም ዳርና ዳር ላይ ያሉት። ፕሮግራም ደግሞ ስታዘጋጁ ወንበሮችን ተጨምሮ እንዲሁም ድንኳን ካስፈለገ ድንኳን ተደርጎ ጥሩ ጊዜ ማሳለፍ ትችላላችሁ። ግድቡ እንግዲህ እየቀረብነው ነው ያለው። እስከታች ድረስ እንወርዳለን። ፊት ለፊት የምትመለከቱ እንደ መርከብ ቅርጽ ይመስላል። ለእኔ እንደዛ መሰለኝ። በጣም ነው የሚያምረው። እንግዲህ የተገነባበትን ቦታ አሰቡት። ይህ አሁን ውሃው የወንዙ እየፈሰሰበት ያለበት ቦታ። ይህ የምንመለከተው እንግዲህ አለታማ ቦታ ነው። እንግዲህ እንደዚህ አይነት አለታማ ቦታ ተቆፍሮ በብዙ ጥረት ነው የተሰራውና እጅግ በጣም የሚገርም ነው። ከላይ እንግዲህ ትልቁ ሬስቶራንት ይመስለኛል። አይ ቲንክ በዛ ስላልገባሁበት አላወቅኩትም። በፊት ለፊት ያሉት ፓርቶች ገና አንደር ኮንስትራክሽን ናቸው፣ የሚቀሩ ነገሮች አሉ። ይህ አሁን ፊት ለፊት የምናየውን እዛ ሂደን እናየዋለን። እዛ ጋር ሆናችሁ ደግሞ የግድቡን ውሃ በምታዩበት ጊዜ እንዲሁም ደግሞ ኦፕን ኤር የሆኑ ካፌዎች አሉ። እዛ ቆም ብላችሁ ቡና እንዲሁም ሻይ ቡና ይዛችሁ ልትጎበኙት የምትችሉት ስላለ እጅግ በጣም ደስ ይላል። እንመለከተዋለን። ቤተሰቦች አዲስ አበባ ከመጣችሁ በውጭ ሀገር ካላችሁ ይህን ቦታው ሳታዩት እንዳትሄዱ።
እንዲሁም ደግሞ ከዚህ እንደወጣችሁ መጀመሪያ ይሄንን ካያችሁ በኋላ ወደ እንጦጦ እስከ ፒኮክ የወንዝ ዳርቻ ድረስ መውረድ ትችላላችሁ። አይ ቲንክ ጉልበት ትንሽ ይጠይቃችሁ ይችላል፣ ብዙ ረጅም ነው። ግን በጧት ከመጣችሁ ደግሞ ትወዱታላችሁ። መቀጠያ፣ ቀጨኔ፣ አፍንጮ በር፣ ከዛ 7 ደረጃ፣ አራዳ ፓርክ፣ ፍሬንድሺፕ፣ አምባሳደር፣ ጊዮን፣ ከዛ እስጢፋኖስ፣ ባምቢስ፣ ከዛ ፒኮክ ድረስ ማለት ነው። በእውነቱ እንግዲህ ይህንን ለሰሩልን ለነ መስከረም አሰግድ በጣም እናመሰግናለን። የበለጠ ደግሞ ብዙ ለሀገር የሚጠቅም ስራ ነው። ቱሪስቶች ደግሞ ይጎበኙታል። እጅግ በጣም የወደድኩት ቦታ ነው። እስከ መጨረሻው ድረስ ተመልከቱት። እናመሰግናለን። ለዛሬ እንግዲህ ገለጻዬን እዚህ ጋር አቆማለሁኝ። የተፈጥሮ ድምፁ እጅግ ማራኪ ስለሆነ እሱን አጣጥሙት። መልካም ጊዜ ነው።